አንድ ኩንታል መኖ ከ8,000 ብር ተነስቶ ወደ 9,000 ብር በአንድ ጊዜ የ1,000 ብር ጭማሪ ቢያደርግ እንዲሁም ደግሞ እንቁላል ከ19 ብር 20 ብር ከሚሸጥበት በአንድ ጊዜ አሽቆልቁሎ ወደ 15 ብር ቢገባ ከዚህ በተጨማሪ ደግሞ ዶሮቻችሁ ሲጥሉ ከነበሩት በግማሽ ቢቀንሱ 900 እንቁላል ብሰበስቡና በአንድ ጊዜ ወደ 600 እንቁላል ቢያሽቆለቁል ታዲያ እነዚህ ሁሉ ፈተናዎችና ይሄ ሁሉ ችግሮች ባሉበት ስራው እንዴት ራሱን ሊመግብ ይችላል ወይም ደግሞ በሁለት እግሩ ቆሞ ሊሄድ ይችላል የሚለውን እንመልከት። ታዲያ እያንዳንዱ ዶሮ አርቢ ማድረግ ያለበትን ነገር ነው የምነግራችሁ። በተለይ ማንን ይመለከታል? ስራው ላይ የገባችሁ ካላችሁ ምናልባት ይህንን ነገር ተጠቅማችሁበትም ሊሆን ይችላል፣ ላይሆንም ይችላል። ነገር ግን ለአዳዲስ ጀማሪዎች ነው ይሄኛው የሚመከረው። አሁን 10 ነጥቦችን ነግራችኋለሁኝ። ቢዝነስ ፕላን ስታወጡ ምን አይነት ኮስቶችን ነው መካተት ያለባቸው፣ ምን ሂሳቦች መሰራት መቻል አለባቸው የሚለው አሁን ይሄንን እንግዲህ እነዚህ ሶስቱ ፈተናዎች ማለት በዶሮ እርባታ ላይ ቁንጮ የሚባሉ አይነት አርቢውን ሊያንገዳግዱ የሚችሉና ስራውን አርቢው ተበሳጭቶ ዘግቶ እንዲወጣ የሚያደርጉ አይነት ምክንያቶች ናቸው። ሁሉንም የሚፈትኑ ናቸው። ስለዚህ ከዚህ ጋር ተያይዞ እነዚህ 3 ችግሮች ባሉበት ግን ስራው ራሱን እየመገበ የሚቆይበትን ትርፍ ባያመጣም ራሱን ችሎ ዶሮዎች የራሳቸውን ወጪ ችለው የሚቆዩበትን 10 ነጥቦች ምን ማካተት አለባችሁ? እነዚህ የኢንቨስትመንት ኮስት ሊስቶችን ነው የምነግራችሁ ማለት ነው። ስለዚህ ሂሳብ ስናወጣ የማን ሂሳብ መሰራት አለበት የሚለውን ዛሬ በስፋት የምናይ ነው የሚሆነው። ስለዚህ ትልቁ ጉዳያችን ምንድን ነው? በችግሮችን መካከል ቢሆን ስራው ራሱን እየመገበ እንዲቆይ የምናደርግበት መጀመሪያ ነው። ታዲያ ይሄ ኢንቨስት ሳታደርጉ በፊት ራሳችሁ መጠየቅ ያለባችሁ እነዚህን ኮስቶች ሰርቻቸዋለሁ ወይ የሚለውን ነገር እንድታስቡልኝ እፈልጋለሁ። ስለዚህ ከዚህ ጋር ተያይዞ የመጀመሪያው ቶታል ኢንቨስትመንት ኮስት ወይም ደግሞ ጠቅላላ ለስራችን ምን ያክል በጀት ያስፈልገናል፣ ምን ያክል ወጪ ይጠበቅብናል የሚለውን ጠቅላላውን እንሰራለን። በነዛው ውስጥ ግን የመጀመሪያ መከተት ያለበት ምንድነው? ስራ ማስኬጃ የሚባሉ ወጪዎች አሉ። ለስራ ማስኬጃ የምንጠቀምባቸው ወጪዎች አሉ። ያ ማለት በዶሮ እርባታ ላይ እንግዲህ እንደየምትገዙት ምርት እንደምትገዙት የዶሮ እድሜ በእንቁላል ጣይ ዘርፍ ላይ የምትሰማሩ ከሆነ ወጪ ላይ የምትቆዩባቸው ጊዜያቶች ምን አይነት ዶሮ አስገባ ከሚለው ነው የሚነሳው። እያንዳንዱ ዶሮ አርቢ በየትኛው እድሜ ክልል ውስጥ ያሉ ዶሮችን ቢያስገባ ነው ወጪ ላይ ረጅም ጊዜ የሚቆየው፣ በአፋጣኝ ደግሞ ወደ ገቢና ወጪ ውስጥ የሚገባው ወይም ደግሞ ካሽፍሎ የሚጀምርበት ከየትኛው ስቴጅ ጀምሮ ነው የሚለውን ከዛ ጀምሮ መታየት ይኖርበታል ማለት ነው። ስለዚህ የስራ ማስኬጃችንን በደንብ ማየት ያስፈልጋል። ከዚህ በተጨማሪ ደግሞ እያንዳንዷ ዶሮ ምን ያክል በመኖ ኮስት ታደርገናለች? እያንዳንዷ ዶሮ በዶሮ ነው የምላችሁ። እንግዲህ ከዚህ ቀደም እኛ እንደምንሰራላችሁ ምናልባት እስቲ መለስ ብላችሁ እዩትና ወይ ደግሞ ትልቁ ቻናላችን ላይ በስፋት ታገኙታላችሁ። እያንዳንዷ ዶሮ የሚፈጀውን አንድ ዶሮ እንቁላል ለመጣል ምን ያክል መኖ እንደምትፈጅ እንጠቅስና ከዛ ነው ወደ መንጋው የምንሸጋገረው ማለት ነው። ወደ ፍሎኩ የምንሸጋገረው ወይም ደግሞ ይሄን ያክል ዶሮ ይሄን ያክል ፊድ ኮንሰፕሽን አለው የሚለውን የምንገልጽላችሁ አንዷ ዶሮ ምን ያክል ተጠቅማ ነው ከሚለው ነው የሚጀምረው ማለት ነው። ልክ እንደዚህ አድርጋችሁ ብትሰሩ የበለጠ ነገሩን ትረዱታላችሁ፣ ምን ያክል ኮስት እንደሚኖርባችሁ በዶሮ ወይም ደግሞ ዶሮዎችን ስታጡና ዶሮዎችን በእጃችሁ ላይ ሲኖሩ ምን ያክል ልዩነት ሊያመጣ እንደሚችል። ስለዚህ እነዚህ ነገሮች እንድትረዷቸው በቀላሉ ወይም ደግሞ ለወደፊት ምን ያክል ገንዘብ እንደሚያስፈልጋችሁ ለመገመት ይረዳችኋል ማለት ነው። ከዚህ በተጨማሪና ትልቁ ነገር ምንድነው? ወደዚህ ወደ ትርፋማነት ጉዳዮች ስንመጣ ትርፋማነት ጉዳዮች ላይ የሚጠቀሱት ጉዳዮች ምንድናቸው? አንድ እንቁላል በትክክል ምን ያክል ኮስት ያደርገናል? አንድ እንቁላል ምን ያክል ኮስት ያደርገናል? ይህንን በደንብ አንድ ዶሮ አርቢ ሊያውቅ ይገባል። እጁ ላይ ሲደርስ ነው ብዙ ሰው ለመኖ ይሄን ያክል ሺህ ብር አውጥቻለሁኝ፣ ጋሪ ይሄን ያክል አውጥቻለሁ፣ ውሃና መብራት በቀደም ይሄንን ከፍያለሁኝ፣ የቤት ኪራይ ደግሞ ሰውየው ይሄን ያክል ተቀብሎኛል፣ ስለዚህ ጄ ላይ ስንት ነው ያለው ደርሶት ነው እንጂ የወደፊቱ መገመት አይችልም። ይሄንን ግን በትክክል መስራት መቻል አለባችሁ። እያንዳንዷ ዶሮ ምን ያክል ኮስት እያንዳንዷ እንቁላል ምን ያክል ፈጅታ ነው እየተመረተች ያለችው። ስለዚህ ስራው አዋጭ ነው አዋጭ አይደለም የሚባለው እንቁላሉ በስንት ተመረተ ስንት ተሸጠ የሚለውን ነገር ነው። ለምን የኛ ምርት ምንድነው? እንቁላል ስለሆነ ማለት ነው። ከዚህ በተጨማሪ ብዙ ሰዎች ደግሞ ባልጠበቁት መንገድ የሚከስሩት ምንድነው? ልክ አንድ ቪዲዮ ሰርቻለሁኝ በትልቁ ቻናሌ ላይ እየከሰረ የነበረ እርባታ ነው። ለጥቂት ተርፏል። እሱ አሁን በቃ ወጣት በነበሩበት በጣም ሃይሊ ፕሮዳክቲቭ በሚሆኑበት ሰዓት ነበረ ዶሮዎቹ ኪሳራ ውስጥ የከተቱት። አሁን በጥሩ ሁኔታ እግዚአብሔር ይመስገን በጥሩ ሁኔታ እየተስተካከለን ያለው። እናንተም ደግሞ እንደዚህ እንዳትሆኑ ምንድን ነው የሚሆነው? የቀን የእንቁላል ምርታችንን በትክክል ማወቅ። ለምሳሌ
ወጥ አይደለም የዶሮቻችን የእንቁላል ምርት። ለምሳሌ አርቢው ነቃ ደንገጥ ማለት ያለበት የዶሮች ዕድሜ አለው። ነቃ ደንገጥ ማለት ይሄ ታዲያ ዶሮዎቹ እንቁላል ከጀመሩ በኋላ አይደለም፣ ከመጀመራቸው በፊት ነቃ ደንገጥ ማለት ያለበት ወራቶች አሉ። በቃ ክሪቲካል ታይም የሚባሉ በዶሮ እርባታ ላይ በጣም ወሳኝ ጊዜያት የሚባሉ አርቢው አይኑን ሳይጨፍን አይኑን ገልጦ ሊከታተላቸው የሚገባ ዕድሜ አለ። ያንን ዕድሜ ማሳለፍ አይኖርባችሁም ዋጋ ስለሚያስከፍላችሁ። ሁለተኛ ደግሞ ዶሮዎቹ ምርት ላይ ከገቡ በኋላ ኤግዛክት በዚህ ጊዜ ላይ ይህን አይነት እንቁላል ሊመጣ ይገባዋል የሚባልበትን ጊዜ ደግሞ ማወቅ። ስለዚህ አጠቃላይ የዶሮቻችን ሌይንግ ሳይክላቸውን በደንብ መረዳት። በቃ እነሱ እንደ ማሽን ያለ ረፍት የሚያመርቱበት ጊዜ አላቸው። ደግሞ እየዘለሉ ደግሞ በቸልተኝነት የሚያመርቱበት ጊዜ አላቸው። ከነጭራሹ ደግሞ የሚያቆሙበት ጊዜ አላቸው። የነዚህን የራሳቸውን ፔሪዳቸውን በደንብ ማወቅ በጣም የተሻለ ስራ መስራት። ለምን በየትኛው ጊዜ ላይ በደንብ ፕሮፊታብል እንደምትሆኑ የቱኛው ጊዜ ደግሞ በጣም ቀዝቃዛማ እንደሚሆን ልታውቁበት ያስፈልጋል ማለት ነው። ሌላው ምን ያክል ዶሮ ሊሞትብኝ ይችላል የሚለውን ካሉት ሪስኮችም አንጻር፣ ከዚህ በተጨማሪ ደግሞ ራሱ ዶሮ እርባታ ቢዝነሱ ራሱ ምን ያክል ሞት ሊያስከስት ይችላል ወይም ደግሞ ጤናማ በሆነ መንገድ ኖርማል ሞርታሊቲ ሬት የሚባለውን አይነት ሞት ልታውቁት ይገባል። ስለዚህ ይህንን ከግምት ውስጥ ማስገባት ያስፈልጋል። ሌላው ፊድ ኮንቨርሽን ሬሾቸውን ማወቅ። እዚህ ጋር ብዙ ሰዎች ቸል ሲሉት አያለውኝና ዶሮዎቹ ምን ያክል ኪሎ ተመግበው ምን ያክል ማስ ያለውን እንቁላል ጣሉ እንደማለት ነው። ምን ያህል በሉ፣ ምን ያህል ጣሉ። ይሄ ከቁጥር አንጻር ብዙዎቻችን ይሄን ያክል እንቁላል ይገኛል ብለን ነው ለሰዎች የምናስተምረው የምንናገረው እንጂ ትልቁ የፊድ ኮንቨርዥን ሬሾቸው በጣም አሪፍ መሆን መቻል አለበት ውጤታማ የሚሆን። ይሄ በስጋ ዶሮዎችን በጣም አንደኛ የሚባል ጉዳይ ነው። በእንቁላል ጣይ ዶሮዎችን በተመሳሳይ ማለት ነው። የዶሮዎቻችሁ ምን ያክል ፊድ ኢፊሸንሲያቸው ምን ያክል ነው የሚለውን የምታውቁበት የምትገምቱበትም አንድ ጉዳይ ነው ማለት ነው። ሌላው የማይጠበቁ አይነት ሂሳቦችን መስራት። ለምሳሌ ቅድም እንደጠቀስኩላችሁ እንቁላል በማምረቻ ዋጋ ቅድም አንድን እንቁላል የምናመርትበት ዋጋን ካወቅን ቢቀንስ ብለን ዋጋውን ዝቅ አድርገን መስራት መቻል። ይሄ ቢዝነስ አያዋጣም የሚባለው እንቁላል በዚህን ደረጃ ሲሸጥ ብቻ ነው፣ በጣም ቀንሶ በዚህን ደረጃ ሲሸጥ ብቻ ነው ላያዋጣኝ የሚችለው ብሎ መጀመሪያ ሂሳብ መስራት ያስፈልጋል። እሱን ከሰራችሁ በኋላ እንቁላል እዛ ደረጃ እስካልገባ ድረስ እናንተ ኪሳራ ላይ ልትወድቁ የምትችሉበት አንዳችን ምክንያት የለም ማለት ነው። ሄዶ ወደ አያያዝ ጉዳዮች ይመጣል ማለት ነው። ስለዚህ እነዚህን ጉዳዮች ከግምት ውስጥ ብታስገቡ የተሻለ የሆነ ስራው በሁለት እግሩ ቆሞ የሚሄድበትን ነገር ገና ስራውን ሳትጀምሩ በፊት ነው መሆን ያለበት። ስራው ውስጥ ከገባችሁ በኋላ አይደለም። አብዛኛዎቹ ወጪዎች አልባሌ በሚባሉ ቦታዎች ወይ ያለ ምክንያት በሚወጡ ወጪዎች ጨምራችሁ አይደለም ሂሳብ የምትሰሩት። በትክክልና በትክክለኛው አይነት መንገድ በትክክለኛው የሆነ ፕላኒንግ መሰረት አድርጋችሁ ነው የምትሰሩት ማለት ነው። ስለዚህ ይሄ በወድቅስ ወይም ደግሞ በከስርስ የሚሉትን ነገሮች ፊት ለፊታችሁ ማስቀመጥ ይኖርባችኋል። ምን ብታረጉ ልትወድቁ እንደምትችሉ፣ ምን ብታረጉ ከመንገድ ልትስቱ እንደምትችሉ በደንብ ይመራችኋል ማለት ነው። ስለዚህ ቅድም እንዳልኳችሁ በመኖ በእንቁላል በምርት ምሳሌ ሰጥቻችኋለሁ። እነዚህ ነገሮች ካሉ በዚህ መንገድ እንኳን መስተካከል ይቻላል። ቀድሞ ሊገመቱ የሚገባቸው ነገሮች ናቸው እነዚህ በዛ ውስጥ መካተት ያለባቸው ናቸውና ስለዚህ እነዚህን ከግምት ውስጥ ማስገባት ያስፈልጋል። ሰላም።